ከሌላው ዓለም ስማርትፎኑ ወሰድን፣ ላያችን ላይ ሰለጠነ። ልብሱን ወሰድን፣ ልብሱ ላያችን ላይ ሰለጠነ። ስማርትፎኑ ላያችን ላይ ሰለጠነ። ሁሉ ነገር ምን አለበት አስተሳሰቡን ብንወስድ። ያደጉ ሀገሮችን ትሬንድ ብቻ ተመልከት። አሜሪካኖች ከ1865 በኋላ ጦርነት አቆሙ። ከዓለም አንደኛው ነው። ጀርመን ጦርነት አንደኛ ዓለም ጦርነት በላት፣ ሁለተኛ ዓለም ጦርነት በላት፣ ሁለተኛ አለች። ሁለተኛ ጦርነት በዞረበት አልዞርም አለች። ከአውሮፓ አንደኛው አለች። ሩዋንዳ አብደው ተገዳደሉ 1994 ላይ በመቶ ቀን 800 ሺህ ሰው ገደሉ። በቀን 100 ሺህ ማለት ነው። ይሄ ዝም ብሎ ቁጥር አይደለም። አሁን የሆነ ነው። በ1994 ዓመተ ምህረት የሆነ ታሪክ ነው የምነግራችሁ። ከዛ በኋላ ግን ሩዋንዳ ዛሬ የምትጎበኝ ሀገር ናት። ዛሬ ሩዋንዳ ውስጥ ስለ ብሔር ስለ ጥላቻ የምታነሳበት ሳይሆን ስለ እድገት የምታነሳበትን ነገር እዚሁ ጋር ያለች ሩዋንዳ። ተማሩ ከራሳቸው። ሰው እንዴት የአበራሽን ጠባሳ ያየ በሳት አይጫወትም ነው የሚባለው። እንዴት ከራስህ ጠባሳ ትማር? ከኢሳያስ መፍትሄ ፍለጋ ትተባበራለህ፣ ትጣመዳለህ? እስቲ ከወያኔ ጋር ሰው ከወያኔ ጋር ይጣመዳል? ዲስግሬስ ነው። ከህወሓት ጋር መተባበር። ሻዕቢያ እልፍ ስንል የህወሓትም አለቃ፣ በአንዳንድ ጊዜ አለቃ የሚሆን ህወሓት ደግሞ ጡንቻ ስታገኝ አለቃ አልሆንም ብሎ የሚንፈራፈሩ እርስ በርሳቸው የሚሰፉና የሚተረተሩ ናቸው። ከዛ ወደ ትግራይ ህዝብ ስንመጣ ትግራይ አካባቢ ያለውን እንቅስቃሴ ራሱን አስችሎ መስራት ይበጃል። ትልቅ የሆነ ህዝባዊ መነሳሳት ተፈጥሯል። በተለይም በተመሳሳይ ኢሚዲየት ኮዙ ከሻዕቢያ ጋር ያለው ይሁን እንጂ ህወሓት በትግራይ ስም እየማለና እየተገዘተ የትግራይ ህዝብ ላይ የሚያደርሰውን በደል፣ ሰቆቃ፣ ችግርና ከሌላው ህዝብ ጋር የመለየት አደገኛ የሆነ እንቅስቃሴ ተከበናል የሚል እንቅስቃሴ የትግራይ ህዝብ በሚገባ እየተረዳ መጥቷል። የሻዕቢያ ተላላኪዎች ይል ነበር ህወሓት። የሻዕቢያ ዋነኛ ቀንደኛ ተላላኪ መሆኑን በይፋ የትግራይ ህዝብ አየ። የግብፅ ተላላኪዎች ምናምን ይል ነበር። የሚላቸውን በሙሉ እነሱ እንደሆኑ የትግራይ ህዝብ በሚገባ ተገነዘበ። ስለዚህ የትግራይ ህዝብ አንድነትና ዕጣ ፈንታ ከመላው ኢትዮጵያ ጋር ነው። ደርግ ገደለ፣ ረሸነ፣ አንድ ትውልድ በላ፣ በሰላ ፋሱ አረደ ደርግ። ከዛ ህወሓት መጣ። ህወሓት ሲመጣ ባለስልጣናትን በሙሉ አሰራቸው። አይታችሁ በሙሉ ሊትራሊ በሙሉ አሰራቸው። የተረፉትን በተለያየ መንገድ ገደለ። በስናይፐር አጋዚ የሚባል አምጥቶ ፊት ለፊት ይገድል ነበር። ሌላ ሀገር አይደለንም እኮ። ቀና ብለህ መናገር አትችልም። ምሁሩ የቀለም አብዮተኛ ይባላል። ወጣቱ የጎዳና ላይ ነውጠኛ ይባላል። በአንድ ለአምስት ጠርንፎ ይዘዋል። ጥቃቅንና አነስተኛ እየሰራ እሱ እየዘረፈ ሀገር ይበድል ከነበረበት ቦታ አሁን መጣ። ዶክተር አብይ ሲመጣ ስልጣን ላይ የነበሩ ሰዎች በሙሉ አልነካቸውም። ሌቦችን የተወሰኑ በቢጫው ሄሊኮፕተር መንካት፣ ሌቦችን ብቻ ከሌብነት ጋር በተያያዘ ሌላውን ተውት፣ በቃ ይባለፈውን እሱንም ትቶ ግን መልሰን ስልጣን ካልያዝን ሲሉ አገር በጠበጡ እንጂ ተቃዋሚዎችን አምጥተው አስገብተው አመራር አድርገ። ይሄ በፍጹም እኔ ሌላ ቃል የለኝም። አንቲንኬብል ነው፣ የማይታሰብ ነው። ኢትዮጵያ ውስጥ ብናምንም ባናምንም ይህ ወቅት የፕሮፌሰር መስፍን ወልደማርያም ንግግር እዚህ ጋር ይመቸኛል። ዶክተር አብይ ከፈጣሪ ለኢትዮጵያ ሕዝብ የተላከ ስጦታ ነው የሚለው ንግግራቸው በተግባር እውን እየሆነ እያየን ነው። እዚህ ጋር ስህተት ይሆን እንዴ? ከነዚህ ጋር እየሰራ ይሆን እንዴ? ያልንባቸው ነገሮች በሙሉ ከአእምሯችን ውስጥ እያወጣ ያለማቋረጥ ቋንቋው አንድ ነው። ልቡ ላይ የታተመችው ከልጅነቱ ጀምሮ ኢትዮጵያ ናት። ሰላምን ያጠፋው የመጀመሪያው ህወሓት፣ ሌሎች ተላላኪ በመሆን ስልጣን 27 ዓመት አልቻለም። 5 የስልጣን ዘመን እንደው 2 ሽግግር ብናደርግ 5 የስልጣን ዘመን ኢትዮጵያ ህዝብ ላይ ተዘፍዝፎ ጥቃቅንና አነስተኛ ነው ሰርቶ ያለፈው። ጦርነትን ማን ይስራት ምናምን አሉ። ተው አላቸው ዶክተር አብይ። ተው እናንተ በድሮ ሳይንስ ነው ያላችሁት፣ እናንተ በመካከለኛው ዘመን ናችሁ። አሁን ጦርነት ማለት ሳይንስ ነው። ሲመክር አይታችኋል። ተው አለ፣ መከረ። እነሱ ምንድነው ያሰቡት? በቃ ዶክተር አብይ ወጣት ነው፣ እኛ ከጫካ ጀምሮ ትግላለን። ያልገባቸው ነገር የሽፍታ ትግልና ኮንቬንሽናል የሆነው መደበኛው ትግል ፕሮፌሽናል የሆነው ይለያያል። ይሄ አልገባቸውም። ፎከሩ፣ አይታችኋል። አባይ ፀሐዬ ነፍሱን ይማረው፣ በሀገራችን ባህል ስዩም መስፍን ምናምን ሁሉም ሰባት ነገር ቀለዱበት። ከዛ በደንብ አድርጎ ቀለደባቸው። ፊልድ ማርሻል ብርሃኑ ጁላ ደግሞ 46 ዓመት ነው በመከላከያ ይኖሩት። ስለዚህ ህወሓትን ከሁለት ሳምንት ባነሰ ጊዜ ያዝረጠረጡ ጀግና ናቸው። ሻዕቢያ እጃቸውን ቀምሷል በደንብ አድርጎ በዘመቻ ፀሐይ ግባት ምናምን እጃቸውን ቀምሷል። መከላከያ ሰራዊቱ ደግሞ አይደለም ለኢትዮጵያ በዓለም አቀፍ ደረጃ ሬፑቴሽን እያመጣ ነው። ተመልከቱ። ኢትዮጵያ ከአሜሪካ የአፍሪካ አዛዥ ጋር በጋራ ሽብርተኞችን ለማጥፋት እንሰራለን የሚለው ስምምነት ሲደረግ አንዳንድ ሰው ሽብርተኞችን ማጥፋት ብቻ ይመስለዋል። አይደለም። ከ1903 ጀምሮ ከ1903 ጀምሮ በኢትዮጵያና በአሜሪካ መካከል ካለው ግንኙነት አሁን ያለው እጅግ በላቀ ደረጃ ወጥቶ አሜሪካ ሁልጊዜ ስትራቴጂክ አጋር ትፈልጋለች በዓለማችን ላይ። ምክንያቱም የዓለምን ሰላም ለማስከበር በሚደረገው ጥረት ውስጥ ሌሎችን ክርክሮችን ወደ ጎን ቆይተን የራሷ የሆነ ስትራቴጂክ አጋር ትፈልጋለች። ምስራቅ አፍሪካ ላይ ደግሞ በህዝብ ብዛት ሁለተኛ፣ ኢኮኖሚያ ያለማቋረጥ እያደገ ሄደ። የተፈተነ ከማንም በላይ ፕሮፌሽናል የሆነ በዩናይትድ ኔሽንስ ውስጥ ከዛ በፊት ከአሜሪካ ሰራዊት ጋር በኮሪያ በቃኘው ሻለቃ በኮንጎ በተለያየ ቦታ ይሄ የኢትዮጵያ ሰራዊትና የአሜሪካ ሰራዊት ተያይዘው በሚሰሩበት ሁኔታ ውስጥ የመጣውን ለውጥ አይተዋል። ስለዚህ አሁን መጥተው በጋራ የመስራት ስምምነት ጸረ ሽብር ሲባል ጸረ ሽብር ብቻ አይደለም፣ ዜኖ ዘ ኢንተረስት ኦፍ ኢትዮጵያ። ለዚህ ነው የአሜሪካ የአፍሪካ አዛዥ መጥተው ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ከመከላከያ አመራሮች ጋር ሲነጋገሩ ኢትስ ኦፍ ሚኒንግ ይሄ ላላምጦ ሟት ይበቃል። ይሄን ቋንቋ ወደዋለሁ። ፍልስፍና አይጠይቅም። ከዚህ በስተጀርባ ያለው ፈረንሳይ አብራ ለመስራት በመከላከያ ደረጃ፣ ጣሊያን ከባህር ኃይል ከመሳሰሉት ጋር እና የምንመለከተው ዓለም በሙሉ ፊቱን ወደ ኢትዮጵያ እያዞረ ነው የሚገኘው። ምንም የምታመጡት ነገር የለም። ምንም ያመጣችሁት ነገር የለም። እዚህ ሰራዊት ፊት አይደለም እናንተ የሚያሰማሯችሁ ወያኔ የሚያሰማሯችሁ ሻዕቢያ ከዛ ምልፍ ያሉ ባዳዎች ቢመጡ
ይሄ ሰራዊት አየር ክልላችን አልፎ ማንም እንዲገባ የማያደርግ ሰራዊት ነው። ከሩሲያ ጋር ብትሄዱ ግንኙነት አለ፣ ከአሜሪካ ጋር ብትሄዱ ግንኙነት አለ፣ ከሁሉም ዓለም እኮ ጋር መልቲላተራል ነው ግንኙነት፣ ገልፍ ሀገሮች ጋር ብትሄዱ አለ። ስለዚህ ይሄ መንግስት በምንም አይነት ሁኔታ ውስጥ ብትመጡ ህጋዊ የሆነ ጥያቄ ነው የሚጠይቀው። ሻዕቢያ እኮ ኢትዮጵያን ሲወር ዝም ነው ካሉት ዓለም ዝም ነው ያሉት። ብዙ ሰው ሞኝ ነው፣ በጣም በርካታ ሰው ሞኝ ነው። አንድ ሀገር ሄዳ ሌላዋን ስትወር አብዛኛውን ጊዜ ዝም ነው የሚለው ዓለም። ኢትዮጵያ ደግሞ የሆነ ነገር ብታረግ 2 ሳምንት አይፈጅባትም። ገና ተደራደሩ የሚለው ወሬ ሳይወራ መያዝ የሚገባትን ቦታ ትይዛለች። ይሄ ደግሞ ሰውየው ይችላል፣ ሰዎቹ ይችላሉ። ባጭሩ ይሄ መልእክቴ ነው። እጅ የምትሰጡ በጣም ተባረኩ። አሁን ኢትዮጵያ ውስጥ ማንም ሰው በብቃቱ ተወዳድሮ መስራት የሚችልበት እድል አለ። የሀገራችን ችግሮች በአንድ ጀንበር ተፈተዋል ወይ ሲባል በአንድ ጀንበር አልተፈቱም። ነገር ግን እየተደረጉ ያሉት እንቅስቃሴዎች በየጊዜው በአንድ ጊዜ 3 ሚሊዮን የስራ እድል ፈጥሯል። ውጭ ሀገር ሰምተነው አናውቅም። 400,000 ገደማ የስራ እድል ተፈጥሯል። በአንድ ጊዜ መብራቶች፣ በአንድ ጊዜ ውሃዎች፣ በአንድ ጊዜ ሁሉ ነገር ሊሟላ አይችልም። ማንም ሀገር አላደረገውም። ስለዚህ ትልቁ ነገር ምንድን ነው? በተረጋጋ ሁኔታ በሰከነ መንገድ ችግሮችን መንግስትም እንዲመለከት ሰዎችን ማሳየት እንዲችሉ። አሁን እኮ ችግራችን ሁልጊዜ ምን ሆነ? ብሔረሰብ ነው የምንለው፣ ሃይማኖት ነው የምንለው። ከእሱ አስተሳሰብ እንውጣ። ሃይማኖት የየግላችን ነው። እኛ እግዚአብሔር በፈቀደልን፣ አላህ በፈቀደልን፣ ዋቃ በፈቀደልን መጠን ከፈጣሪ ጋር የምንገናኝበት ነው። ቅን ሆነን ነፃ ሆነን ጠማማ ልብ ያለው የተመኘውን አያገኝም። የእውነት ቅን ሆነን ንጹህ ሆነን ልባችን ወደ እግዚአብሔር ከመለስን መፍትሄ ማያገኝ ነገር የለም። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።